Let us talk about ሁለት መጅሊስ እንቅጯ by the way ከምርጫ በኋላ ያለው መጅሊስና ከምርጫ ያለው በፊት ያለው መጅሊስ ተመሳሳይ ነው ምንም አይነት ልዩነት የለውም ምርጫው ቀለም ነው ከላይ የተቀባ ቀለም ነው ያውም በትክክል ያልተቀባ ቀለም እንዲ ከጀርባ ያለው በደንብ የሚያሳይ ቀለም ነው መስዋዕትነት ከፍሎ ልብሱን ሽጦ የጋብቻ ቀለበት ተሽጦ የተገነቡ የሱፊይ መስጂዶች ናቸው ሐሪማዎች በጣም ብዙ ሐሪማዎች ከሐሪማዎቻቸው ደረሶቻቸውን ይዘው ብዙ መሻይኾች ከሐሪማ እንዲባረሩ ተደርጓል መጥቀስ ይቻላል ያለፈውን ታሪክ ማለት ነው ሶ ከዜሮ ሳይሆን የሚጀምረው ከተመሰረተ ራሱን ችሎ ተቋም ሆኖ ይወጣል ከዚያ አባላት ያፈራል ከዚያ በኋላ ያጣውን የተቀማውን ተቋም ያስመልሳል ምናልባትም አሁን ያለው መጅሊስ ለሁለት መስተንጠቅ ካለበት ሱፊያው እስከዛሬ የገነባው ተቋም ነውና የራሴ ድርሻ አለኝ የራሴ መስጂዶች አሉኝ አሁን ወሃቢያዎች ከሚያስተዳድሩት መጅሊስ የራሴ ላገኘው የሚገባ ጥቅም አለ ብሎ መነሳት ይኖርበታል ከተመሰረተ ግዴታ ይሄኛው መጅሊሱን ተች ማድረግ ይኖርበታል መካሰስ ይኖርበታል ንብረቴን መጠየቅ የሱፊያውን ሐቅ መጠየቅ ይኖርበታል የሱፊያው መስጂድ መጠየቅ ይኖርበታል ተቋም መጠየቅ ይኖርበታል ሰሞኑን በሶሻል ሚዲያ ላይ መነጋገሪያ ከሆኑ ነጥቦች መካከል አንዱ ሁለት መጅሊስ የሚለው ሐሳብ ይገኝበታል የአዲስ አበባ ሙስሊም ወጣት ማህበር ፔጅን ጨምሮ ሌሎችም በጣም የሚንቀሳቀሱ ዩቲዩብ ላይ ቲክቶክ ላይ እና ፌስቡክ ላይ እንዲሁም ሌሎች የሶሻል ሚዲያ አማራጮች ላይ ሁለት መጅሊስ የሚሉ ሐሳቦችን እየሰማን ወይንም እያደመጥን እንገኛለን በዛሬ ቪዲዮአችን እንግዲህ ያው በዋናነት እንቅጭዋን ነው የምንሰራውና እውነት ሁለት መጅሊስ ያስፈልገናል ወይንስ አያስፈልገንም ሁለት መጅሊስ ጥቅሙ ምንድነው ጉዳቱ ምንድነው የሚለውን በደንብ እናያለን ከዚያም በተጨማሪ እንግዲህ ሁለት መጅሊስ ከተመሰረተ ምን ሊፈጠር ይችላል የሚለውንም በደንብ እናወራበታለን እንቅጭዋን እንነጋገራለን ሶ ከናንተ ምን ፈልገው ነገር ምንድነው ይሄን ቪዲዮ ሼር እንድታደርጉት እንፈልጋለን እንቅጭዋን በሙስሊሙ ማህበረሰብ መካከል የሚፈጠሩ አዳዲስ ክስተቶችን እያነሳን እውነቱን የምናጋራበት በተለያዩ ጅምብሮች ሰዎች በማህበረሰብ ውስጥ የሚከቷቸው ፕሮፓጋንዳዎች አሉ እነሱን እያነሳን እውነቱን የምናወራበት የምንነጋገርበት መረጃ የምንሰጥበት ፕሮግራማችን ነው ስለዚህ ይሄ የኛ ብቻ ሳይሆን የኢህሳን ብቻ ሳይሆን የእናንተም ፕሮግራም ስለሆነ ሼር እንድታደርጉት ለብዙ ሰዎች እንድታደርሱ እንፈልጋለን ስለዚህ ሼር አርጉ ላይክ አርጉ ኮሜንት ጻፉ ለማለት ያክል ነው ሶ በመጀመሪያ ሁለት መጅሊስ ያስፈልገበት ምክንያት ምንድነው የሚለውን እናወራ ወይንም ደግሞ እንነጋገር ሁለት መጅሊስ ያስፈልጋል ሁለተኛ መጅሊስ መመስረት ያስፈልጋል የሚለው ሐሳብ በዋናነት የተነሳበት ምክንያት እንግዲህ አሁን ያለው መጅሊስ ህዝበ ሙስሊሙን የሚወክል አይደለም ሱፊያውን የሚወክል አይደለም ኢትዮጵያ ውስጥ ደግሞ ሱፊያው 80% የሚሆነው ማህበረሰብ ሱፊይ ነው ይታወቃል የድሮ መሻይኾቻችን መንገድ የሚከተል ነው ስለዚህ አሁን ያለው መጅሊስ ደግሞ ሱፊያዎችን ሳይሆን ወሃቢያዎችን ነው የሚወክለው ይሄ ማለት አበዛ ነው ካልን እንኳን በጣም ብዙ ነው ብለን እንኳን 20% ሰዎችን ነው የሚወክለው ማለት ነው ስለዚህ ሱፊያው በትክክል አልተወከለም ያስፈልጋል የሚሉ ሰዎች ከሚቀርቡ ምክንያቶች መካከል መሬት ላይ ካሉ ነገሮች መካከል የተወሰኑትን ለመጥቀስ ያክል ነው ሶ ለምሳሌ ያክል በዚህ ሰዓት ካሉ መስጂዶች መካከል ከ5000 በላይ የሚበልጡ መስጂዶች አሁን ባለው መጅሊስ by the way ከምርጫ በኋላ ያለው መጅሊስና ከምርጫ ያለው በፊት ያለው መጅሊስ ተመሳሳይ ነው ምንም አይነት ልዩነት የለውም ምርጫው ቀለም ነው ከላይ የተቀባ ቀለም ነው ያውም በትክክል ያልተቀባ ቀለም እንዲ ከጀርባ ያለው በደንብ የሚያሳይ ቀለም ነው ሶ ምንም አይነት አዲስ ለውጥ የለም ወሃቢያዎች ተወዳደሩ ወሃቢያዎች የነባር ሰዎችንና አዳዲስ ሰዎችን አካተው እንደ አዲስ ሪፎርም አደረጉ ይሄ ነው እንጂ ህዝበ ሙስሊሙ የተሳተፈበት ምርጫ አልተካሄደም አንድም የመስጂድ ተቋም ላይ ቢያንስ 1000 ሰዎች ተሰብስበው የመረጡበትን መስጂድ ካሳያችሁኝ እኔ ኦኬ ይሄ ምርጫ ህዝበ ሙስሊሙ ተሳትፎበታል ማለት ነው የሚለውን እቀበላለሁ አንድ መስጂድ ውስጥ አንድ የምርጫ ጣቢያ ውስጥ 1000 ሰው የመረጠበት 1000 ሰዎች ተሰብስበው የመረጡበትን ከኢትዮጵያ ካሉ መስጂዶች መካከል አንድ መስጂድ ካሳያችሁኝ አንድ የምርጫ ጣቢያ ካሳያችሁኝ በፍጹም ልታገኙ አትችሉም ትላልቅ ከተሞች ላይ አዲስ አበባን ጨምሮ በጣም ብዙ ከተሞች ላይ 20 እና 30 ሰዎች ናቸው ተሰብስበው የምርጫ ጣቢያ ላይ የፈለጉትን ሰው አሳይን ሲያደርጉ የነበረው
ስለዚህ በትክክል ምርጫ አልተካሄደም ሶ ከምርጫ በፊት ያለውና ከምርጫ በኋላ ያለው መጅሊስ አንድ ነው ተመሳሳይ ነው ምንም አይነት ለውጥ የለው ኦኬ አንድ መጅሊስ ነው ይሄ መጅሊስ ደግሞ ኢትዮጵያ ውስጥ ከ5000 ከ6000 በላይ መስጂዶችን ከባለቤትነት ከሱፊያው ባለቤትነት ሱፊያው የገነባቸው መስዋዕትነት ከፍሎ ልብሱን ሽጦ የጋብቻ ቀለበት ተሽጦ የተገነቡ የሱፊይ መስጂዶች ናቸው እነዚህን መስጂዶች በማን አለብኝነት ኢማሞች በግፍ እየተባረሩ የመስጂድ ኮሚቴዎች እየተባረሩ ሌሎች አካሎች ወይንም የመጅሊሱን አመለካከት የሚያራምዱ የውሃቢያ አመለካከት የሚያራምዱ ሰዎች ተቀምጠውበታል ከ5000 መስጂድ ማለት ቀላል የሚባል አይደለም ሶ በትክክል ይሄ ነገር ሲከሰት የሱፊያውን መብት ሊሟገት የሚችል ከሱፊያው ጎን ሊቆም የሚችል አንድም ሰው አልነበረም ከመጅሊሱ ውስጥ እኛ ሱፊያን እንወክላለን ብለው መጅሊስ ውስጥ የገቡ ሰዎች የተመረጡም አይደሉም እኔ ወክላለሁ በማለትም ወክልና አይገኝም አንተ ወክላለሁ ስላልክ ተወክላለህ ማለት አይደለም ኦኬ ስለዚህ ሱፊያውን በትክክል የሚወክለው ሰው የለም ከመስጂድ ማባረር በተጨማሪ ሐሪማዎች በጣም ብዙ ሐሪማዎች ከሐሪማዎቻቸው ደረሶቻቸውን ይዘው ብዙ መሻይኾች ከሐሪማ እንዲባረሩ ተደርጓል መጥቀስ ይቻላል ያለፈውን ታሪክ ማለት ነው ከዚያም በተጨማሪ ደግሞ ሸገር ሲቲ ሲገነባ ታውቃላችሁ በጣም ብዙ መስጂዶች ፈርሷል ይሄ ሁሉ የተደረገው በምንድነው ካላችሁኝ መጅሊሱ አምኖበትና አውቅና ሰጥቶበት ነው ሶ በትክክል ህዝበ ሙስሊሙ አልተወከለም በትክክል ሱፊያው ማህበረሰብ የሚወክለው ተቋም የለውም በርግጥ ተቋሙ የሱፊይ ነው ተቋሙ ማለት ነው የመሰረቱ ሱፊያዎች ናቸው ይህን ያክል ተቋም ያቋቋሙት ይህን ያክል ህንጻ የገነቡት ይህን ያክል ንብረት ያፈሩት እንደ ተቋም ሱፊያዎች ናቸው ወሃቢዎች ምንም አይነት ድርሻ የላቸውም ሶ ተቋሙ የሱፊይ ነው ስለዚህ ይሄ ደግሞ በደንብ ሊስተካከል የሚችለው ሙስሊሙ ማህበረሰብ ሱፊያው የሁለተኛ መጅሊስ መመስረት ሲችል ነው ዋናው ሐሳብ ማለት ነው ኦኬ ሁለተኛ መጅሊስ ያስፈልጋል ወይስ አያስፈልግም የሚለውን ካየን በመጀመሪያ ደረጃ የሚያስፈልገው ሁለተኛ መጅሊስ አይደለም የመጀመሪያ ደረጃ ላይ የሚያስፈልገው ሁለተኛ መጅሊስ ሳይሆን የነበረውን መጅሊስ ንብረቱ ስለሆነ ባለቤት ስለሆነ ሱፊያው ታግሎ መሄድ ያለበትን ያክል ርቀት ሄዶ አሁን የተቀመጡ ሰዎችን አስወጥቶ በትክክል ህዝብ የመረጣቸውን ሰዎች ማስቀመጥ ነው ትክክለኛው አካሄድ ይሄ ነው ትክክለኛው ሶ በዚህ ሰዓት እንግዲህ ብዙ ነገሮች ሊከሰቱ ይችላሉ ህግ ጉዳዩን ሊይዘው በፍርድ ቤት ብዙ ክርክሮች ሊኖሩ ይችላሉ ከኢትዮጵያም አልፎ ሌሎች ኢንተርናሽናል ኮርት ሆና የሚባል ካለ እኔ ህግ ዕውቀት የለኝም እዛ ድረስ ሊሄዱ ይገባል ሌሎች ሀገሮች ጣልቃ እንዲገቡ ማድረግ ይገባል ይሄንን ማድረግ ነው መጀመሪያ እኔ ባለቤት ነኝ ማለት ይሄን ለማድረግ ደግሞ አሁን የማይቻልበት ሁኔታ ተፈጥሯል ምክንያቱም ፌክ ምርጫ ተካሂዷል ፌክ ትክክለኛ ያልሆነ ምርጫ ማለት ነው ሶ ምናልባትም እንደ ህግ ይከሰስ ከተባለ ይሄንን ፌክ ምርጫ ነው የሚያቀርቡት ተመርጠን ነው የሚሉት ማለት ነውና ብዙ ነገሮች መስቀልቀል ሊሉ ይችላሉ ነገር ግን ይሄንን ማድረግ ስላልተቻለ እንደ ሁለተኛ ኦፕሽን ነው የመጀመሪያ ኦፕሽን ስላልተቻለ ብዙ ስለተሞከረ ይሄ ስላልተቻለ ኢቭን ምርጫ ውስጥ ገብቶ ነገሮችን ለማስተካከል ስላልተቻለ ሁለተኛ ኦፕሽን ነው የተቀመጠው ሁለተኛ ኦፕሽን ምንድነው ሁለተኛ መጅሊስ መመስረት ይሄ ነው እንግዲህ ምክንያቱ ግራውንዱ ማለት ነው ኦኬ ሁለተኛ መጅሊስ ሲመሰረት በምን ሁኔታ ነው መሄድ ያለበት እንግዲህ የመመስረት ሐሳቡ ያላቸው ወንድሞቻችን ስላሉ ይሄን በደንብ ላስመርበት አንደኛ ሁለተኛ መጅሊስ ከተመሰረተ በደንብ ሁሉንም የሱፊይ ወገን ያካተተ መሆን አለበት ምክንያቱም ሱፊያው በጣም ብዙ ማህበራት አሉት ሁሉንም ማህበራት ተቻረገ መሆን አለበት ሁሉም ያመነበት መሆን አለበት ከዚያ በተጨማሪ ደግሞ ይሄ ሁለተኛ መጅሊስ ተመስርቶ ከዜሮ የሚጀምር ከሆነ ከባድ ነው ሶ ከዜሮ ሳይሆን የሚጀምረው ከተመሰረተ ራሱን ችሎ ተቋም ሆኖ ይወጣል ከዚያ አባላት ያፈራል ከዚያ በኋላ ያጣውን የተቀማውን ተቋም ያስመልሳል ምናልባትም አሁን ያለው መጅሊስ ለሁለት መስተንጠቅ ካለበት ሱፊያው እስከዛሬ የገነባው ተቋም ነውና የራሴ ድርሻ አለኝ የራሴ መስጂዶች አሉኝ አሁን ወሃቢያዎች ከሚያስተዳድሩት መጅሊስ የራሴ ላገኘው የሚገባ ጥቅም አለ ብሎ መነሳት ይኖርበታል ሶ ይሄም ሲኬድ እንግዲህ ቀላል አይደለም ብዙ መስዋዕትነቶች ይጠይቃሉ
ስለዚህ ሁለተኛ መጅሊስ መቋቋሙ አስፈላጊ ከሆነና ከተቋቋመ መሆን ያለበት እንዴት ነው የራሱ የህግ ሰዎችን በጣም ጠንካራ የህግ ሰዎችን አቋቁሞ አሁን ያለው መጅሊስ ሙሉ ለሙሉ አስረክበን እንደ አዲስ ከዜሮ እንነሳለን ሳይሆን እንግዲህ ለስንት አመት ከደርግ ጊዜ ጀምሮ እስካሁን ድረስ የተለፋበት ተቋም ነውና ተቋሙ መሰንጠቅ አለበት ወሃቢያዎች የገነቡትን ንብረት ራሳቸው ይወስዳሉ የገነቧቸው መስጂዶች ራሳቸው ይወስዳሉ ኦኬ ያው ችግር ስለሚፈጠር ማለት ነው ሱፊያው ያለማውን ሱፊያው የገነባውን መስጂድ ሱፊያ የገነባውን ተቋም ደግሞ ራሱ ሁለተኛው መጅሊስ ማስጠበቅ የራሱ ማረግ መቻል አለበት ይሄ ከሆነ ሁለተኛ መጅሊስ በጣም ያስፈልገናል ጊዜም ከዚህ በላይ መሄድ የለበትም ቶሎ መፈጸም አለበት ይሄ ከሆነ ማለት ነው ከዜሮ የሚጀመር ከሆነ ግን ሁለተኛ መጅሊስ አይደለም የሚያስፈልገን አንድ ማህበር ጠንካራ ማህበር ነው መመስረት የሚያስፈልገን ያ ጠንካራ ማህበር ማድረግ ያለበትን ነገሮች ያደርጋል ይሄ መሰመር አለበት ሁለተኛ መጅሊስ ሲባል መሰመር ካለባቸው ነጥቦች መካከል ከዜሮ መጀመር ኤክስ የሚሆን አይደለም ይመሰረታል በህዝብ ይመሰረታል ይሄ ሁለተኛ መጅሊስ ከዚያ በኋላ ህዝበ ሙስሊሙ የገነባውን የመሰረተውን የለፋበትን ተቋም እንግዲህ በደንብ ማምጣት በደንብ መውሰድ ያስፈልጋል ያው ይሄን ለማድረግ በጣም ብዙ ትግል አለና ሁለተኛ መጅሊስ የሚለው እንዲህ ሰዎች ዝም ብለን ማናፈስ ሳይሆን ትክክለኛውን ነገር ምንድነው አስፈልጊነቱ ከተመሰረተ በኋላ ምንድነው ማድረግ ያለበት የሚለውን ሁላችንም ማወቅ አለብን ከተመሰረተ ግዴታ ይሄኛው መጅሊሱን ተች ማድረግ ይኖርበታል መካሰስ ይኖርበታል ንብረቴን መጠየቅ የሱፊያውን ሐቅ መጠየቅ ይኖርበታል የሱፊያው መስጂድ መጠየቅ ይኖርበታል ተቋም መጠየቅ ይኖርበታል እያንዳንዱ ከተማ ላይ ከሄድን አብዛኛው መስጂድ የሱፊይ ነው የተቀሙ መስጂዶች የሱፊይ ናቸው አብዛኞች የህዝብ ናቸው ወደ ህዝብ መመለስ አለባቸው እና ይሄ ነገር ከሆነ መልካም ሁላችንም ድምጽ እንሆናለን ለሁለተኛ መጅሊስ ያስፈልጋል ምንም ጥርጥር የለም በደንብ ያስፈልጋል ምክንያቱም አሁን ያለው መጅሊስ እየወከለን አይደለም እኛን አይወክለንም ህዝብ አልመረጠው ማንንም ህዝብ አልመረጠው ኢትዮጵያ ውስጥ ከ70-80 ሚሊዮን ሙስሊም አለ ተብሎ ይጠበቃል ግን 10,000 ሰው አልመረጠም 10,000 እያየን ነው አይምርጫውን ሁኔታ አይተናል በደንብ ትላልቅ ሚዲያዎች የቴሌቪዥን ጣቢያዎች መጥተው ይዘገቡትንም አይተናል እኔ አንድ መስጂድ ላይ 1,000 ሰው ካሳያችሁኝ እቀበላለሁ አይወክለንም ሁለተኛ መጅሊስ ከተመሰረተ ግን ከዜሮ ጀምሮ መሆን የለበትም ይሄን ለማንሳት ያክል ነው አብራችሁን ስለቆያችሁ አመሰግናለሁ